እንዴት ነው ዳግመኛ የተወለድነው? ከቃሉ የተነሳ how we confess it ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን የዛ ጊዜ ምን ትላለህ? ትጸድቃለህ። የዛ ጊዜ ትድናለህ። የእግዚአብሔር ቃል ለዋጭ ነው፣ የማይቀየር ቀያሪ ነው፣ የማይሻሻል አሻሻይ ነው፣ የማይለወጥ ለዋጭ ነው። እንደሚፈጸም አውቃለሁ፣ መቼ እንደሚሆን ግን አላውቅም። so every time በመጽናትና በመታመን ጊዜን በማዘጋጀት ተባበቋል። ድንገት የቤተ መቅደሱ ጌታ ወደ ቤተ መቅደስ ወደኛ ኬዝ ወደኛ ህይወት ይመጣል። በመገረፉ ቁስል ተፈውሳል። በእርሱ ድህነት እናንተ ራስ እንጂ ጅራት አትሆኑ፣ የበላይ እንጂ የበታች። ባንቺ ላይ የሚዘራ መሳሪያ በፍርድ በሚነሳብሽ ሙላስ ሁሉ ላይ ይተወር። ስንቶቻችሁ ታምናላችሁ የእግዚአብሔር ቃል ከምንም ነገር በላይ እንደሆነ? እግዚአብሔር ከተናገረ ማንም ሰው ሊይዘው አይችልም። እግዚአብሔር ዮሴፋዊ ባርኮት ካለ ዮሴፋዊ በረከት በእርግጥ በህይወታችን መገለጡ አይቀርም። መጽሐፍ ቅዱሳችን ኢሳይያስ ምዕራፍ 50 ከ10 እስከ 11 ላይ ሲናገር ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራ ለሚበላም እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ነው። የምሻውን ያደርጋል የላኩትንም ዓላማ ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ዮሴፋዊ በረከት የሚለው ቃል ወደኛ ቤት ወደኛ ህይወት ሲመጣ በከንቱ አይመለስም። የሆነ ነገር ሰርቶ ይመለሳል፣ ለውጦ ይመለሳል። አንዳንዶቻችንን ሞገሳም ያደርጋል። አንዳንዶቻችንን ተጽዕኖአችንን ከድንበር እንዲያልፍ ያደርገዋል። አንዳንዶቻችንን ከእስር ቤት ወደ ቤተ መንግስት ያስገባናል። ኢንኮራፕተብል ሲድ ነው፣ የማይበሰብስ የማይበላሽ ዘር ነው የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። የተናጋሪውን ያክል ነው ጥንካሬው። ማለት ከአፉ የወጣው ከሰው ሳይሆን ከእግዚአብሔር ነው። ኤቭሪ ቃል ላይ የእግዚአብሔር እስትንፋስ አለበት። ልክ የህይወትን እስትንፋስ እፍ እንዳለ በሰው ልጆች ላይ እግዚአብሔርን በቃሉ ላይ የሱ እስትንፋስ አለበት። ሳወራውን እስትንፋስ አለኝ። ይሄ እስትንፋስ ክሬት የማድረግ ካፓሲቲ አለ፣ የመፍጠር አቅም አለው። ክብር ለእግዚአብሔር ይሁን። ስለዚህ በቃሉ ይናገረናል፣ በባሪያዎቹ በኩል ይናገረናል፣ በመንፈሱ ይናገረናል። እነዚህ ነገሮች በሙሉ ተፈጻሚ ይሆናሉ። እግዚአብሔር እያንዳንዱ በቃሉ የሚነግረን የተናገረን ሁሉ ይፈጸማል። የእግዚአብሔር ቃል የበላይ ባለስልጣን ነው። የበላይ ባለስልጣን ነው። በምድርና በሰማይ ያለውን ያስተዳድራል፣ ይመራል፣ ይገዛል። ተናጋሪው አሁንም በዙፋኑ ላይ ነው። ማንም የሱን ዙፋን ሊነቀንቅ አይችልም። ማንም የሱን ሐሳብ ሊከለክል አይችልም። ንጉሱ ከተናገረ ይሆናል። ይህንን ልበላችሁ፣ የእግዚአብሔር ቃል ለዋጭ ነው፣ የማይቀየር ቀያሪ ነው፣ የማይሻሻል አሻሻይ ነው፣ የማይለወጥ ለዋጭ ነው። ለዚህ የእውነት ቃል ከኛ የሚጠበቁ መርሆችን ከጠበቅን ከልጅነታችን ጀምሮ እግዚአብሔር የተናገረን ቃል ይፈጸማል። ፕሬዝ ጋድ። ከኛ ከሚጠበቁ መርሆች የመጀመሪያው መርህ የእግዚአብሔር ቃል ሲነገር እኛ ባለንበት የእግዚአብሔር ቃል ሲታወጅ ዮሴፋዊ ባርኮት ስንባል፣ ሞገስ ስንባል፣ ቤተ መንግስት ስንባል፣ የተከፈተ አይምሮ ሲባል ይህ የእግዚአብሔር ቃል እንደ እግዚአብሔር ቃል የተነገረው ነገር በሙሉ በህይወታችን አካል እንዲለብስ ካስፈለገ መጽሐፍ ቅዱስ ሲናገር ወደዚህ ከመግባቴ በፊት ዓለማት ራሱ ከአለመኖር ወደ መኖር የመጡት በእግዚአብሔር ቃል ነው። ኢቭን የተደገፉት ራሱ በሲሚንቶና በፌሮ አይደለም። ስለዚህ ዓለምን የደገፈ የእግዚአብሔር ቃል ምን አለ ከተባልክ ቃል አለኝ። ቃል የመጣላቸውን እነዛን አማልክት ሱፐርናቹራሊ ሙቭ ማድረግ I have a word አልተውም የሚል ቃል አለኝ። አልጥልህም የሚል ቃል አቦሻካታ ዳላባራ። የእግዚአብሔር ቃል ከገንዘብ ይበልጣል። የእግዚአብሔር ቃል ከሰዎች ይበልጣል። ይሄ አንዳንድ መገበያዎች አንዱ ካንዱ እንደሚበልጥ አይደል? ከብርና ከዶላር ብርን ባላየ ታልፈዋል። ከናቅፋና ከፓውንድ ራሱ አለው። የእግዚአብሔርን ቃል ሊወዳደር የሚችል ምድር ላይ ያለ መሳሪያ የለም። በጣም ቤታችንና ህይወታችንን ጌታ ሊቀያየር ሲፈልግ የሚሰጠን ትልቁ መሳሪያ ቃል ነው። ሻዳ ካዲያላባ ዛሬ ቃል አለኝ። የያዛችሁ አይጠላችሁ፣
ያያችሁ እስከ መጨረሻ ጊዜ ያያችኋል። መፍራት በማይቻልበት ስፍራ ላይ እንድታፈራ ያደርጋል። ማሸነፍ በማትችልበት ስፍራ ላይ እንድታሸንፍ ያደርጋል። Do you have a word? I have a word. በልቤ ውስጥ ቃል አለኝ። ልቤን የተጫነ ሁኔታው እንዳይገዛኝ የሚያደርግ የእግዚአብሔር ቃል ሞልቶ ይፈሳል። ለዚህ ነው ነገስታት ራሱ ግራ ሲገባቸው ገንዘብ ያላቸው አይደለም ያሉት፣ የሆነ ቃል ያላቸው፣ ቃል ያለው መልእክት ያለው አንድ ሰው በዚህ 15 ቀን ውስጥ ለመፍትሄ ይፈለጋል። ሃሌሉያ። ስለዚህ ለዕለት የሚሆን ቃል ይዘውጣ። ላጋጠመ ለየትኛውም ሄቪ ለሆኑ ሲቹዌሽን ቃል ይዘውጣ። አልሰራ ላለ ነገር የእግዚአብሔርን ቃል፣ አልሰራ ላለ ጉልበትና ጉበት በት ስለሚያልቅ ሳምባ፣ ጨጓራ የእግዚአብሔር ቃል የማይገባበት ስፍራ የለም። አስታወሳችሁ የእግዚአብሔር ቃል ዕብራውያን 4:12 ላይ የእግዚአብሔር ቃል የተሳለ ሰይፍ ነው፣ ጅማትንና ቅልጥምን መንፈስና ልብስ እስኪለይ ድረስ ምን ያደርጋል? you don't know why, you don't know how even ነገር ግን ውስጥ ያለውን ቫይረስ ነቅሎ ያውጣዋል። አላችሁ ወይ? ቃል ብቻ ተናገር። how አንድ ሰው ከታመመ ወይ መድኃኒት ፓራስታሞል ወይ something ወይ የሚቀደድበት ነገር ይሰጠስ። ምን አይነት የእምነት ከፍታ ነው? ቃል ብቻ ተናገር። ብላቴናዬ ቃል ለኔ ቤት መድኃኒት ነው። እውነተኛ ዶክተር አንተ ነህ። የምትፈውሰው ደግሞ በቃል ነው አለ። ዛሬ በጌታ በኢየሱስ ስም እንደ እግዚአብሔር መልእክተኛ እቤት አስተኝታችሁ የመጣችሁት የትኛውም ጉዳይ በመንፈስ ዓለም ርቀት የለምና አሁን ፈውስ ይሆንለት በየ ልብህ በምንም ከፍ አይበል፣ በቃል ከፍ ይበል። ኪስ ሲሞላ የዛ ጊዜ እረፍ። ምን እንደሚሆን አታውቅም። 3 ብር ይሆናል ያለ በአንዴ ከ3 ሚሊዮን ወደ 3 ብር። ቃል ግን ከትንሽ ወደ ትልቅ እንድትሆን ያደርጋል። ክብር ለእግዚአብሔር ይሁን። ስለ እግዚአብሔር ቃል በየጊዜው ብናገር አይሰለቸኝም። እኛም ዳግመኛ የተወለድነው ከዚህ ቃል የተነሳ አይደል? ዳግመኛ የተወለዳችሁት ከማይጠፋ ዘር ነው። ይህም ደግሞ የእግዚአብሔር ቃል። እንዴት ነው ዳግመኛ የተወለድነው? ከቃሉ የተነሳ how we confess it። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን፣ የዛ ጊዜ ምን ትላለህ? ትጸድቃለህ። የዛ ጊዜ ትድናለህ። how the word የሞተውን መንፈሴን አዲስ አደረገው። how ማብራራት አትችልም። የማታብራሩ ተአምራት ወደ ቤታችሁ ይግባ። ለዚህ ነው ያልዳኑ ሰዎች ድኛለሁ ስትላቸው፣ ጸድቅ ያለው ስትላቸው what እንዴት ነው አንተ የጸደቅከው? አላውቅም እንዴ አብረን አልነበር እንዴ? ያውሉ ክፋት። የሆነ ቴክኖሎጂ አለ፣ የቃል ቴክኖሎጂ። ቃሉና መንፈሱ አብረው ሰርተው አሜን፣ ከሰይጣን ልጅነት ወደ እግዚአብሔር፣ ከጨለማ ወደሚደነቅ ብርሃን። የትኛው? የእግዚአብሔር ቃል። ትልቁን ከሰራው ትንንሽ ነገር ሊሰራ ሊያቅተው አይችልም። ቀኝ እጆቻችሁን ከፍ አድርጉ። ዛሬ ቃል ይምጣላችሁ በኢየሱስ ስም። እግዚአብሔር ይናገራችሁ። 3 ነገር ልናገርና ልጨርስ። አንደኛ እምነት ያስፈልጋል። የእግዚአብሔር ቃል በህይወታችን ቤት እንዲሰራ አካል እንዲለብስ ካስፈለገ እኛ ህይወት ላይ እምነት ያስፈልገናል። without faith የእግዚአብሔርን ቃል በህይወታችን አካል እንዲለብስ ሊያደርገው አይችልም። believe the word። ካንተ ከምታልፍበት አሁናዊ ሁኔታ በላይ የእግዚአብሔርን ቃል እመነው። ከሸለቆ ውስጥ ያወጣል፣ ከባዶነት ተርታ ያወጣል፣ ከኃያላን ሰፈር እንድትመደብ ያደርጋል። ለዚህ ነው እግዚአብሔር ለኢያሱ እንደዚህ ያለው፣ የዚህ ቃል ካፍህ አይለይ፣ ተጠብቀውና ታደርገው ዘንድ በቀንም በሌሊትም አስበው። የዛ ጊዜ ያሰብከው ባይ ሜዲቴሽን ያ ከፊቱ ያለው የትኛውም ተግዳሮትን የሚያሸንፍበት ኃይልና አቅም ላዩ ላይ በየዕለቱ እየገነባ እንዲሄድ። ቻፕተር 3 ላይ አይደለም፣ ቻፕተር 4 ላይ አይደለም፣ የህይወቱ መጀመሪያ ላይ ቻፕተር 1 ላይ ማለዳ የእግዚአብሔርን ቃል የምታምኑበት ጸጋና መንፈስ ይብዛላል። ፌዝ መዝሙር 33:4 ላይ የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና ይላል። ስራውም ሁሉ በእምነት ነውና።
በመገረፉ ቁስል ተፈውሰሃል። አሜን ሃሌሉያ። በመገረፉ ቁስል በእርሱ ድህነት እናንተ እሺ ራስ እንጂ ጅራት አትሆንም፣ የበላይ እንጂ የበታች። እሺ ባንቺ ላይ የሚዘራ መሳሪያ በፍርድ በሚነሳብሽ ሙላስ ሁሉ ላይ ተፈር ጠላት በአንድ አቅጣጫ ሊመጣብህ ይችላል። ይህ ቃል ግን በሰባት አቅጣጫ እንዲበተን ያደርገዋል። የሆነ የክስ ወረቀት ዛሬ ተቀደደ። የሆነ በእናንተ ህይወት ላይ የታወጀ አዋጅ በሙሉ ዛሬ በኢየሱስ ስም ተነቀለ። አሜን። ምንድነው? ያንዘፈዘፋል፣ ያንቀጠቅጣል። አረ አይደለም። ከሚያንዘፈዘው ከሚያንቀጠቅጠው በላይ ቃሉን አምነዋል። እንደኔ ሁኔታ ዲፋይን አይደረግም። እግዚአብሔር እንደ ቃሉ ነው ዲፋይን የሚደረገው። አልጥልህም ካለ አይጥልህም፣ አይተውም ካለ ግግም የምትል አማኝ። እኔ ጴንጤ ይሉናል። እኔ ጴንጤ አይደለንም ብዬ ነው መከራከረው። አስረዳለሁ። ጉባኤው ጸጥ አለ። we are believers አማኞች ነን። አማኞች ነን። ሰሞን በኔ ላይ መጥቶ የሆነ ታግ ሊለጥፍብኝ አይች። በኔ ላይ ታግ የሚለጥፈው ሰሬ ነው። እኔን ፋብሪኬት ያደረገኝ፣ እኔን ካለመኖር ወደ መኖር ያመጣኝ this is who you are። አንተ ይሄ ነህ፣ አንተ ይሄ ነህ። ስለዚህ እኔ ጌታ ያለኝ አንተ አማኝ you are a believer። ሁለተኛ ደግሞ ስማችን እውነተኛ ስማችን ክርስቲያኖች እኛ ነን። we are Christians, real Christians. when they saw them ሲያዩዋቸው እንደ ክራይስት ፈንክሽን ያደርጋሉ። ሶ በአንጾኪያ ምን ተባሉ ይላል? ክርስቲያን ለመጀመሪያ ጊዜ ምን ተባሉ? because they walk like Christian, I mean Christ, not መልአክ not ጻድቃን not ንግግራቸው እንደ ክርስቶስ፣ አወጣጥ አገባባቸው we are Christians, we are the real Christians። ኢየሱስ ያድናል። ሶ የእግዚአብሔር ቃል ወዴት ነው የገባውት? የእግዚአብሔር ቃል ሊታመን ያስፈልጋል። ጌታ ካንተ ጋር ነው በሉትና ንገሩት። ሊጥልህ አይችልም በሉት። ሊተውህ አይችልም በሉት። በምድረ በዳ ላይ ታፈራለህ በሉት። እና ጌታ ሰሞኑን ቻሌንጅ እያደረገኝ ነበር። በእውነት እናንተን ማገልገል እድል ነው። በእውነት የጉባኤውን አይዴንቲቲ ማንነት ኦቶሪቲ ስልጣን ራሱ አንተ ኃያል ሰው ነህ በሉትና ንገሩት። አይምሮ የተከፈተ ዋው ዋው ቅዱስ ሕዝብ ለርስቱ የተለየ ወግ ቀድሞ ወገን አልነበራችሁ። አሁን ግን የእግዚአብሔር አንተ የእናንተን ሚዛን እግዚአብሔር እንዴት እንደጨመረብኝ ኖርማል ሰው መስሏል የምታገለግለዋል። ይኸው እግዚአብሔር ምስክሬ የተቀደሰ የተባረከ የተለየ አይምሮ የተከፈተ ልቡ በመንፈስ ቅዱስ የማንንም ልብ ከፍም ዝቅ ምን ላደርገው አልችልም። እውነት ነው የማወራው። አሁን እውነቴን ነው የምላችሁ። እውነት በስማ ማስሪ you are አንተ ያቱ እንትና ልጅ እኮ አይደለም the son of God ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ከነንተ ጋር ስለኖርን እንንተናነን ማለት አይደለም። ከነንተና ቤተሰብ ከነንተና መንደር ስለወጣን we are not the same, we are not the same። የራሱን ሕዝብ በልጁ በክርስቶስ ኢየሱስ እግዚአብሔር ፈጥሯል። እኔ የሱ ሲቲዝን ነኝ። አሜን። የሱ ሲቲዝን እናንተ የክርስቶስ አምባሳደር። አረ ክርስቲያን የተለየ ነው። አማኝ 3ኛ ክፍል ያቆም 10ኛ ክፍል ያቆም ባንኩ ይሙላ ይጉደል ክርስቲያን ልዩ ሕዝብ አይደል? ምንድነው መርዶክዮስን ያለው ሲከሰው እነዚህ ጉራቸው አይቻልም ልዩ ሕዝብ ነን ይላሉ። የተለየን ሕዝቦች እንደሌላው አይደለንም። ተዘልለ ቁጭ እንዳልክ ጠላት ያቃል በሉትና አንተ ራስህን ኪስ ውስጥ ባለው አትለካ። ሰው እንደሚል አይደለህም። ሁኔታ እንደሚል አረ እግዚአብሔር እንደሚል ነው። እና ቅዱስ ፍርሃት ፈራዋችሁ። እንትኑ ፍርሃት አይደል። እኔ ሰው ልፈራ አልችልም by the grace of God። ነገር ግን አከበርኳችሁ። እውነቴን ነው የምልህ። ግን በጣም የተከበርክ ዋሻ ካታዳ የት እንደተቀመጥክ ታውቃለህ? ሳሙኤል 3ኛ ፎቅ እኮ አይደለም በአብ ቀኝ እኮ ነው አራዱሻ። ይሄ ልትክደው የማትችል እውነት ነው። this is true። ይኸው
አምላክ የሞተልህ እኮ ነው። አምላክ ደሙን ያፈሰሰልህ አንተ መንደር መጥቶ ሟ ያለ ከሆናል እወዳለሁ ልሙትልህ። አንተ አትገረፍ እኔ ልገረፍልህ። አንተ አትድማ እኔ ልድማልህ። አንተ አትሙት እኔ ልሙትልህ። ያንን ያመንክ የእግዚአብሔር ልጅ ነህ። ማንም ሰው ተነስቶ አንተ አትችልም አንተ አትረባም ወሬው አፍተር ኦል ሰሪ ፈጣሪ የሞተልኝ እሱን ነው ማምነው። እሱን ነው ማምነው። አንተ የተከበርክ ሕዝብ ነህ በሉት። ብቻህን በሉት። አለቃ ነህ ብቻህን። እና ይሄንን ሕዝብ ማገልገል በዚህ አገልግሎት ላይ ፖዚሽንድ መሆን ኃላፊነት ኢትስ ፕሪቪሌጅ። እግዚአብሔርን ማገልገል ማሾካዳላ ቫዲያክ ሌሎቻችሁ ይቅርታ በእውነት ምድር ላይ እንደ ክርስቲያን የተለየ ሕዝብ የለም። ባጃጅ ውስጥ መግባትን አትይ። ያንተ ሳይዝ የባጃጁን ያክል አይደለም በፍጹም። አሁን ያለህበት ሜስ አይደለም። ኖ ከዛ ትበልጣለህ። የእስራኤላውያን ሜንታሊቲ ደስ ይለኛል። wherever they go የኪዳን አምላክ ከነሱ ጋር እንደሆነ ያውቃሉ። ኪዳን እንዳላቸው ስለዚህ እገዛለሁ አይልም እገዛዋለሁ ይላል። because of the covenant እግዚአብሔርም ከኛ ጋር በልጁ በክርስቶስ ኢየሱስ ኪዳን ገብቷል። እግዚአብሔር የኪዳን አምላክ ነው። ልታንስ አትችልም፣ ልትገዛ አትችልም፣ ልትወር because of the covenant ከኮቨናንቱ የተነሳ ያየኛ I believe this word I believe ከፍ እያላችሁ ትሄዳላችሁ፣ እየተሾማችሁ ትሄዳላችሁ፣ እያሸነፋችሁ ትሄዳ ዘጸአት 23 ከ22 እስከ 23 እንደዚህ ሰብካለሁ ብዬ አላሰብኩም። አንተ ግን ቃሉን ብትሰማ ያሉሁንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ። መልአኬ በፊቴ ይሄዳልና ወደ አሞራውያን፣ ወደ ኬጣውያን፣ ወደ ፌርዛውያን፣ ወደ ከናናውያን፣ ወደ ያውያን፣ ወደ ያብሳውያን ያገባሃል፣ እኔም ማጠፋቸዋለሁ። በዚህ 15 ቀን እስከ ዛሬ ያያችኋቸው ጠላት በሙሉ በኢየሱስ ስም ይጥፍላችሁ። አንደበቴ ላይ በተቀመጠው የበረከት ቃልና ስልጣን ይህንን ቃል አውጃለሁ። የበሽታ ጠላት ከቤታችሁ ይነቀል። ስራ የማጣት ጠላት ከቤታችሁ ይነቀል። በኢየሱስ ሞገስ የማጣት ጠላት ከቤታችሁ ሃሌሉያ። ስለዚህ የመጀመሪያ የእግዚአብሔር ቃል በህይወታችን አካል እንዲለብስ ካስፈልገ ይህንን ማመን ያስፈልጋል። ማመን ሁለት ነገር ይዛል። አንደኛ መናገር ነው፣ ሁለተኛ ያመንከውን ማድረግ ነው። መናገር ፕላስ ማድረግ is equal to faith። ሁለተኛ የሚያስፈልገን ትልቁ ነገር የእግዚአብሔር ቃል አካል እንዲለብስ ካስፈልገ ደጋግሞ የእግዚአብሔርን ቃል መስማት ያስፈልጋል። ከኢሳት በላይ ኢሳት አፌ ላይ ስላለ ነው። ከተለያዩ ሜጋዚኖች በላይ የእግዚአብሔር ቃል በቀን ውስጥ በጣም ብዙ ጊዜ ደጋግመን ልንሰማው ያስፈልጋል። በወንዝ ፈሳሽ ዳር ተተክለን በየዕለቱ ፍሬ መስጠት ካስፈለገ ደጋግመን የእግዚአብሔር ቃል ያስፈልጋል። ለምን እንደሆነ ከታውቃላችሁ? ቃሉን የሚለቅሙ መናፍስቶች አሉ። በውስጡ የተዘራውን ያ የእግዚአብሔር ቃል ፍሬ እንዲያፈራ ካስፈለገ የእግዚአብሔርን ቃል ደጋግመን መስማት ያስፈልጋል። ልንጫወተው ያስፈልጋል። ደጋግመን በህይወታችን ላይ ልንናገረው ያስፈልጋል። ለቃሚዎች በስተዋል። አንዳንድ ጊዜ ቦልድነስን ራሱ እስከምታጣ አርፋ አትቀመጥሞ የሚሉ ሰዎች ያጋጥመዋል። ራእይህን ትንሽ የሚያደርጉ በአስተያየታቸው፣ በንግግራቸው፣ በተለያዩ ነገር they tell you that you are small. so ምንድነው ይሄንን ነገር ካንተ የሚነቅለው? ደጋግመ የእግዚአብሔርን ቃል መስማት፣ የኪዳን አምላክ ካንተ ጋር እንደሆነ። ስለዚህ ጥያቄ ይሄ ነው። በቀኑ ስንት ጊዜ እግዚአብሔርን ቃል ደጋግመን እንሰማለን? ደጋግመን የሰማነው የእግዚአብሔር ቃል ፍሬ ያፈራል። ለአንድ ሰው ጸጋ ይብዛለት። ሶስተኛና የመጨረሻ መልካም መሬት መሆን ሉቃስ 8:15 ላይ በመልካም መሬት ላይ የወደቀው እነርሱ በመልካምና በበጎ ልበ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው ይላል። አንድ ሰው በኢየሱስ ስም የእግዚአብሔር ቃል 100 እጥፍ በህይወቱ ላይ ያፈራል። ግን ምን ያስፈልጋል? መልካም መሬት መሆን። ልብ የእግዚአብሔር ቃል የሚዘራበት ስፍራ ነው። አንድ ሰው ልቡ ከቆሸሸ የእግዚአብሔር ቃል ተዘርቶበት ሊበቅል አይችልም። አጥብቀ ልብህን ጠብቅ፣ የህይወት መውጫ ከሱ ነው። ስለዚህ መልካም መሬት መሆን መቻል ያስፈልጋል። በመጽናት በትዕግስት የእግዚአብሔር ቃል የተነገረው በራሱ ጊዜ ይፈጸማል በማለት ለዛ ቃል ጊዜ በመስጠት ልባችንን በማመቻቸት የእግዚአብሔር ቃል በህይወታችን ፍሬ እንዲያፈራ እና ጽና። የእግዚአብሔር ቃል ይፈጸማል በሉትና የተናገረው ይሆናል በሉትና
ሜቢ ዛሬ ይሆናል የሚፈጸምበት ቀን በሉትን ሜቢ አሁን ራሱ እንደሚፈጸም አውቃለሁ መች እንደሚሆን ግን አላውቅም ሶ ኤቭሪ ታይም በመጽናትና በመታመን ልቤን በማዘጋጀት ተጠባበቀዋል ድንገት የቤተ መቅደሱ ጌታ ወደ ቤተ መቅደስ ወደኛ ኬዝ ወደኛ ህይወት ይመጣል አንድ ሰው መልእክት አለው ቃልን አትቀይር ይልሃል አሜን ንግግርን አትቀይር ይልሃል አሁንም አልጥልም ይላል አሁንም አልተውም አሁንም እባርካለሁ አሁንም ከፍ አደርጋለሁ አሁንም አንተ ላይ ሞገሴን አንተና እግዚአብሔር ብቻ ተያያዛችሁ ከሄዳችሁ ድግስን ሰዎች ይታደሙታል ሴሌብሬሽንህን ክንውንህን ብዙ ሰዎች ይታደሙታል በረከቴ ይሄ ነው ቤታችሁ መልካም መሬት ይሁን ጓዳችሁ መልካም መሬት ይሁን ልባችሁ መልካም መሬት ይሁን እግዚአብሔር የተናገረውን ያደርጋል እግዚአብሔር የተናገረውን ያደርጋል ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይሄንን መልእክት እንደተባረካችሁበት አምናለሁ በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ የግብዣ ደግሞ የዘላለም ሕይወት ግብዣ ይባላል ይሄንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ትጸድቃለህ ይላል ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል በጣም ቀላል ነው በሥራ አይጸደቅም በመስጠት አይጸደቅም በተለያዩ ነገሮች ለመጽደቅ ማሰብ የለብንም ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል በጣም ቀላል ነው ኢየሱስን ጌትነት አምኖ መቀበል እሱ እንደሞተልን አምኖ መቀበል በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንድንበዘን ከሰማይ የተሰጠን ስም አንድ ስም ነው ያ ኢየሱስ ይባላል ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ እኔ ሕይወት ነኝ እኔ መንገድ ነኝ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ ኢየሱስ ሞቶልናል ኢየሱስ ተነስቶልናል ኢየሱስ ይወደናል እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን የዚህ ዓለም ሕይወታችን በአጭር ይጠናቀቃል የዘላለም ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን የዛሬ ሰላማችሁ የተለየ ይሆናል የዛሬ እንቅልፋችሁ የተለየ ይሆናል ዘላለማችሁ የተባረከ ይሁን ተባረኩልን በኢየሱስ ስም አሜን